የፊተኞቹም ወይም የሚመሩትም የሚከተሉትም ሆሳዕና ይሉ ነበር። ሆሳዕና ማለት ታድነን ዘንድ ተማጽነንሃል ማለት ነው አንዱ ፍቺ። ሁለተኛ ደግሞ አቤቱ እባክህ አሁን አድን ማለት ነው። ጠብቀን አድነን፣ አሁን አድን ማለት ነው። ጌታዬ ይፈልገኛል። የታሰርን አህዮች መሆናችን እንዳንረሳ ንስሐ ለመግባት እንድንችል። ሁለተኛ ደግሞ እግዚአብሔር ታስረንም እንደሚፈልገን ማወቃለን። እጅግራችን በነገር በኃጢአት በርኩሰት እንደታሰረም ቢሆን እግዚአብሔር ይፈልገናል። ቁም ነገሩ ግን እየተራገጥን አንፈታም እንዳንል አይደል? የአህያ ችግሩ ሊፈቱ ሲችሉ ምን ይላል? በእርግጫ ተራጋጭ አህያ ከመሆንም እግዚአብሔር ይሰውራል። ምን ታደርጋላችሁ የሚላችሁ ሰው ቢኖር ጌታቸው ይፈልጋቸዋል በሉ። የማቴዎስ ወንጌል ምዕራፍ 21 ከቁጥር 3 ላይ ያለ ኃይለ ቃል ነው። ይህንን ቃል የተናገረው ለስም አጠራሩ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ሊሰቀል በተቃረበበት ጊዜ ለደቀ መዛሙርቱ ያስተማረው ትምህርት ነው። ይህንንም የነገራቸው በዕለተ ሰንበተ ክርስቲያን ቅድስት እሁድ ቀን ሆሳዕና ተብሎ በተመሰገነበት ዕለት ነው። ወበጺሖ ኢየሩሳሌም በዕፀ ቤተ ፋጌ እንተገቦ ደብረ ዘይት። ኢየሩሳሌም በደረሰ ጊዜ በደብረ ዘይት አጠገብ ቤተ ፋጌ ከሚባል ቦታ ደረሰ ይላል ጌታችን። ቤተ ፋጌ የሚባል ቦታ ላይ ደረሰ። ደቀ መዛሙርቱንም እንዲህ አላቸው፣ ሁሩ ሀገረ ዘቅድሜክሙ፣ በፊታችሁ ወዳለው ሀገር ሂዱ። ወትረክቡ እድግተ እስርተ ምስለ እዋላ፣ ከግልገሏ ጋር የታሰረች አህያ ታገኛላችሁ። ፍትሕወን ወአምጽእወን ሊተ፣ እነሱንም ከታሰሩበት ፈታችሁ አምጡልኝ አላቸው። ደቀ መዛሙርቱም ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳዘዛቸው አደረጉ። 2 አህዮችን አገኙ። 2ቱን አህዮችም ይዘውለት ፈተው አመጡ። ወረሃኑ አልባሲሆሙ፣ ልብሳቸውን በአህዮቹ ላይ አነጠፈልን። ሐዋርያት በአህዮቹ ጀርባ ላይ ልብሳቸውን አውልቀው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አነጠፉለት። ከዚህ በኋላ ሕዝቡ ሁሉ ሲያዩ ብዙ ሕዝቦችም አይተው ከአህያይቱ በታች ልብሳቸውን አነጠፉለት። ሐዋርያት ከልብሱ ላይ ነው ከአህያይቱ ላይ ነው ያነጠፉ። ሕዝቡ ደግሞ ከአህያይቱ በታች ልብሳቸውን አነጠፉ። ሌሎች ደግሞ ከዛፉ ላይ ቅጠል እየቆረጡ ያነጥፉለት ነበር። ምን ስር ነው የሚያነጥፉለት? ከአህያይቱ በታች ያነጥፉለታል። ጌታችንም በአህዮቹ ላይ ተጭኖ ወደ ኢየሩሳሌም ሄደ። ወደ ኢየሩሳሌም በአህያ ተጭኖ የሄደበትን ምክንያት ወንጌላዊው ቅዱስ ማቴዎስ ሲነግረን ይህ ሁሉ የተደረገው የጽዮንን ልጅ እንዲህ በሏት፣ ይህ ሁሉ የተደረገው በነቢይ የተነገረው ትንቢት ይፈጸም ዘንድ ነው። ትንቢቱም እንዲህ የሚል ነው፣ የጽዮንን ልጅ እንዲህ በሏት፣ እነሆ ትሑት የባሕርይ አምላክ የሚሆን ንጉሥሽ በአህያ ተጭኖ ይመጣል በሏት ተብሎ አስቀድሞ በነቢዩ በዘካርያስ የተነገረው ትንቢት ይፈጸም ዘንድ ጌታችን በአህያ ተጭኖ ወደ ኢያሪኮ ከኢያሪኮ ተነስቶ ወደ ቤተ ፋጌ፣ ከቤተ ፋጌ ተነስቶ ወደ ኢየሩሳሌም፣ ከኢየሩሳሌም ወደ መቅደስ ገብቷል ማለት ነው። 16 ምዕራፍ ነው። ከቤተ ፋጌ እስከ ደብረ ዘይት 14ቱን በእግሩ ሂዶ 2ቱን በእናቲቱ አህያ ተጭኖ ሂዶ በግልገሊቱ ደግሞ መቅደሱን 3 ጊዜ ዞሮበታል። ይህንን ሲፈጽም በፊት የሚሄዱትም በኋላ የሚከተሉትም ሕዝቦች ሆሳዕና በአርያም ለዳዊት ልጅ ሆሳዕና መባል ይገባዋል፣ ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው እያሉ ያመሰግኑ ነበር ይላል። ይሄ እንግዲህ ጥሬ ታሪኩ ነው ማለት ነው። ከውስጥ የሚመጣ የአባቶቻችን ያስቀመጡልን ምስጢር አለ። እንዲሁ ከላይ ሰሙ ላይ ከተቀመጠው ነገር ጥቂት ነገሮችን ልንገራችሁ። ወደ ውስጥ ሳንገባ ታሪኩ ብቻ እንግዲህ ተመልከቱ። ቅዱሳት መጻሕፍት እንደ ምንድን ናቸው? እንደ እሸት ናቸው። እሸት ስለሆኑ ፈልፍለን የምንበላው እሸት አለ፣ እንዳለ የምንበላው እሸትም አለ። ፍሬውን የምንበላው እሸት አለ፣ አገዳውንም ጭምር የምንበላው እሸት አለ። ቅዱሳት መጻሕፍት እንደዚያ ናቸው። በታሪክነታቸው ብቻ ያስተምራሉ፣ ከውስጥ በደበቁት ምስጢርም ያስተምራሉ። በሁለቱም ነው የሚያስተምሩት። በላይኛው በሰሙ ብቻ ሲያስተምሩን ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ምንድን ነው ያላቸው? በፊታችሁ ወዳለ ሀገር ሂዱ፣ የታሰረ አህያ ታገኛላችሁ። ያንን አህያ
ፈታችሁ አምጡልኝ፣ ሰው ደግሞ ያገኛቸዋል። በጣም አደገኛ ትእዛዝ ነው ይሄ። ይህንን መታዘዝ የሚችል አይምሮ የት ይገኛል? አንደኛ ሀገሩ ተጠቅሷል? አልተጠቀሰም። በፍጹም አልተጠቀሰም። ስንት ኪሎ ሜትር ሊወስድ ይችላል? ሀገር ወደፊት ወዳለው ሀገር ነው ያለው። ወደፊት 10 ዓመት የሚያስጉዝ ቢሆንስ? ይህን ያህል አልተባለም። የሚታዘዝ ሰው ዝም ብሎ ነው መታዘዝ ያለበት ማለት ነው። ዝም ብሎ ይህን ያህል ሂድ ተብሎ እንዴት ሊሆን ይችላል? የማይቻል ነገር ሁሉ ለሚታዘዝ ሰው ይቻላል። ለዚህ ነው ሲራክ ሲናገር አባትህ ባረጀ ጊዜ ፀሐይ በእንቅብ አጠራቅመህ ቤት ውስጥ አግብተህ አሙቀኝ ቢልህ እምቢ አትበለው የሚለው። እንግዲህ ፀሐይን በእንቅብ አጠራቅሞ አስገብቶ ማሞቅ አይቻልም። የማይቻል ነገር ቢሆን እንኳን እምቢ አትበል። ስለመታዘዝህ ይደረጋል። ስለመታዘዝ የማይቻል ነገር ስለመታዘዝ ይደረጋል። ስለዚህ የማይቻለውን ነገር መታዘዝ ሁሉን ያስችላል። ቅዱሳን ሐዋርያት በጣም አስደናቂዎች ናቸው። አራያ የሌላቸው፣ አብነት የሌላቸው። እንዲሁ ዝም ብሎ ወደ እሱ ሀገር ሂዱ እንዲሁ እኮ አህያው የስንት ቀን ጎዳና ይፈጃል። ማን መንገዱን ነው የሚያሳየን? ያሰረን ሰውዬ እንዴት ሊለቀን ይችላል? ረማ የማይታሰብ ሰው። ሰውየው መጥቶ ምንድነው የምታደርጉ ሲላችሁ ባለቤቱ ይፈልጋቸዋል በሉ። ይሄ መልስ ይሆናል? እስቲ እግዚአብሔር ያሳያችሁ። አህያ ሰው ሰርቆ አስሮ ዝም ብላችሁ ሂዱ ሄዳችሁ ስትፈቱ አይ ባለቤቱን የላከን ብትሉ ዝም ብሎ ይሰዳችኋል? በድንጋይ ይፈልጣል እንጂ። ይህንን ዋጋ ከፍለው ነው ሄዱ እና እነሱም ሄዱ አመጡ። እና ለሰው ልጅ የሚያስፈልገው ምንድን ነው? እሽባይነትና ምንድን ነው? መታዘዝ ነው። አለማንጎራጎር። እሽባይነት፣ መታዘዝ፣ ትህትና እና እሺ በሉ ነው የምላችሁ። ሰው ሳንመርጥ መታዘዝን እንምረጥ፣ እንልመድ። ሰው ሳንመርጥ በእውነቱ ማለት በፍጹም ኦርቶዶክሳዊነት ማለት ሁሉ መታዘዝ ነው። እንግዲህ ጌታችን ወደ ኢየሩሳሌም በተቃረበ ጊዜ ወቀሪቦ ኢየሩሳሌም በተቃረበ ጊዜ ወዴት ሄደ? ቤተፋጌ ደረሰ። ቤተፋጌ ትርጉሙን አባቶቻችን በብዙ ጎዳና የተረጉሙታል። አንድ ፋጌ የሚባል ሰው ስለነበረበት በዚያ ቤተፋጌ ተብሏል ብለው ይተረጉማሉ። ከንፈሩ የተሰነጠቀበት ሰውም ስለነበረ በዚያም ቤተፋጌ ተብሏል ይላሉ። ከንፈሩ ፋግ ያለበት ሰው ስለነበር ነው ይላሉ። ሶስተኛ ደግሞ ቤተፋጌ የተባለበት ምክንያት ፋጌ ማለት የተመሳቀለ ማለት፣ ስለዚህ የተመሳቀለ ጎዳና ማለት ነው። ከተመሳቀለ ጎዳና ላይ ብሎ ሆኖ ነው ጌታ ሐዋርያትን ሂዱ እና ይዛችሁ ነው ያላቸው። ለምንድን ነው እንደዚህ ያደረገው? ተሰቅዬ ዓለምን የማድንበት ጊዜው ደርሷል ማለት። ቤተፋጌ ላይ ቆሞ አህያ አምጡልኝ ብሎ ያዘዘበት ምክንያት ተሰቅዬ ዓለምን የማድንበት ቦታ ደርሷል ማለት። ይቺ ቤተፋጌ በቢታንያ አካባቢ ያለች ናት። ቢታንያ ደግሞ የድሆች መንደር ናት። ስሟም ራሱ የድሆች መንደር ማለት ነው። ስለዚህ የድሆች መንደር ስለሆነች ክርስቶስ ቅዱሳን ሐዋርያትን የላካቸው ከድሆች መንደር ሆኖ ነው። ያን ያደረገበት ምክንያት ደግሞ እየነገርኳችሁ ነው። አህያ አምጡልኝ ዓለም ከቢታንያ አጠገብ ሆኖ ነው። ጌታችን ያረገም በቢታንያ ነው። ይህን ያደረገበት ምክንያት አንድ ልዕልናን የሚያመጣው የመንፈስ ድህነት ነው። ሁለተኛ ደግሞ ምን ማለቱ ነው? ድሆችን ከፍ ከፍ ላደርጋቸው መጥቻለሁ ማለቱ ነው። ስለዚህም በቤተፋጌ ሆኖ ቅዱሳን ሐዋርያትን ላካቸው። ሀገረ ዘቅድሜክሙ በፊታችሁ ወዳለ ሀገር ሂዱና አህያ የታሰረ ታገኛላችሁ ብሏል። የታሰረ አህያ አምጡልኝ ያለው ለምን ይመስላችኋል? የመጀመሪያ አህያ ለምንድን ነው የመረጠው ጌታ? ፈረስ ማስመጣት ይችላል፣ በቅሎ ማስመጣት ይችላል፣ ግመልም ሌላውንም ማስመጣት ይችላል። አንድ ትንቢቱ እንዲፈጸም ነው። ትንቢቱ ምንድን ነው? አጠፍ ሰረገላ እምኤፍሬም ወአፍራሰ እምይሁዳ፣ ከኤፍሬም ሰረገላን ከይሁዳም ፈረስን አጠፋለሁ የሚል ትንቢት አለ። ከኤፍሬም ሰረገላን ከማን? ከይሁዳም ፈረስን አጠፋለሁ የሚል ትንቢት አለ። ይህ ማለት ምን ማለት ነው? ሰረገላ ኤፍሬም የሚባለው 10ሩን ነገድ የሚወክል ነው። 10ሩን ነገድ ብዙ ጊዜ ሲጠራው እስራኤል ብሎ ይጠራቸዋል ቅዱስ መጽሐፍ። ሌላ ጊዜ ደግሞ ሰማርያ ብሎ ይጠራቸዋል። ሌላ ጊዜ ኤፍሬም ብሎ ይጠራቸዋል። ስለዚህ ከኤፍሬም ሰረገላን አጠፋለሁ ሲል 10ሩ ነገድ ነው። ከይሁዳ ፈረስን አጠፋለሁ ሲል ደግሞ 2ቱ ነገድ በኢየሩሳሌም የሚኖሩት ናቸው። ሁለተኛ አህያ እንደምታውቋት በአህያ የሄደ ሰው ሩጦ አያመልጥም። ከፈረስና በአህያ ከሚሄድ ማነው ፈጥኖ የሚያመልጠው? በፈረስ ከሚሄድ ሰውና በአህያ ከሚሄድ ሰው ከመድረስ በምን ከሚሄድ ሩጦ መድረስ ይቀላል? በአህያ መድረስ። ጌታችን ኢየሱስ ክርስቶስም በአህያ የሄደበት ምክንያት ለፈለገኝ ሰው ሁሉ ቅርብ ነኝ ለማለት ነው። ለፈለገኝ ሰው ሁሉ ቅርብ ነኝ። እግዚአብሔር ቅርብ መሆኑን ለማጠየቅ ነው። የሚፈልገው ምንድን ነው? የሚፈልግ ልብና ንስሐ የሚገባ ሰውነት ብቻ ነው የሚፈልገው። እግዚአብሔር ለማንም ነው ቅርብነቱ። ቅርብነቱ ለቅዱሳን አባቶቻችን ብቻ አይደለም፣ ለኃጥአንም ቅርባቸው ነው። ስለዚህ ጌታችን ኢየሱስ ክርስቶስ በአህያ ተጭኖ የሄደበት ምክንያት ለፈለገኝ ሁሉ ቅርብ ነኝ ስላለ ነው። አንድ እግዚአብሔር መፈለግ የሚጀመረው ከልብ ነው። በልብ ይጀመራል፣ በተግባር ይፈጸማል። በልብ ማሰብ ብቻ እግዚአብሔር ለመድረስ አይበቃም። ምን ማድረግ ያስፈልጋል? መጣር። ሁለተኛ ደግሞ አህያ ለምንድን ነው የተመረጠችው? ነቢያት ቀድሞ ዘመነ ሰላም ሲሆን በአህያ ተጭነው ይመጣሉ። የጦርነት ዘመን ሲመጣ
በፈረስ ይመጣሉ። ስለዚህ ክርስቶስ ምን ማለት ነው? ዘመነ ሰላም መጥቷል ለማለት። ዘመነ ሰላም መጥቷል ለማለት በአህያ ተጭኖ መጣ። ታዲያ ክርስቶስ ከተወለደ በኋላ ዘመነ ሰላም ከሆነ ዘመነ ሰላም መጥቷል ካለ ለምንድን ነው ቤተክርስቲያንና በሱ ያመኑ ክርስቲያኖች ሰላማቸውን አጥተው የሚሰቃዩት የሚል ጥያቄ ሊነሳብን ይችላል። መልሱ ግን ሰላማዊ መሆን ማለት ያለ መከራ መኖር ማለት አይደለም። በመከራ የማይደነግጥ ልብ ማግኘት ነው። ያ ማለት ደግሞ ክርስቶስ ጋር መኖር ማለት ነው። ከክርስቶስ ጋር ያለ ሰው መከራ ውስጥ ሆኖም ሰላም ነው ከክርስቶስ ጋር። ስለዚህ ክርስቶስ ሰላም ልሰጣችሁ መጥቻለሁ ብሎ ለመናገር በአህያ ሄዶ ነበረ። ሌላው አህያ ምንድን ናት? የተናቀች ናት። አህያ የተናቀች ናት። የተናቀችውን አህያ ላይ ክርስቶስ ምን አደረገ? ተጫነ። ምን ማለት ይመስላችኋል? ክርስቶስ የሚያድረው ትህትና ባለው ሰው ላይ ነው። ክርስቶስ የሚያድርበት ትህትና ባለው ሰው ላይ ነው። ፈረስ የትዕቢት ነው። በቅሎ የትዕቢት ምልክት ነው። ሰረገላ የትዕቢት ምልክት ነው። አህያ ደግሞ የትህትና ምልክት ነው። ትህትና ባላቸው ሰዎች ልቡና እግዚአብሔር ያድራል እና እግዚአብሔር የሚያድርበት በትህትና ነው። ትህትና ማለት ራስን ከሁሉም ሰው በታች ማድረግ ነው። ከሁሉም ሰው በታች ማለት ምን ማለት ነው? ከሐዋርያት ነው አይደለም። ከነቢያት በፍጹም። ከመላእክት በፍጹም። ታዲያስ ከሕዝብ አለቆች ኧረ አይደለም። ከሹማምንት አይደለም። ከምንም ሰው ነው። ከምንም ሰው እኔ አንሳለሁ። ተምሮ ሊሆን ይችላል። ካልተማረ ሰው ሁሉ ድንግል ሊሆን ይችላል። ከዘማዊ አንሳለሁ ማለት ትሕትና ማለት ይሄ ነው። ስለዚህ ክርስቶስ የሚያድረው ትሑት ሰብእና ባለው ሰውነት ነው። ስለዚህ ራስን እንደ አህያ ማድረግ ማለት ነው። እሺ አህያይቱ አህዮቹ ለምን የታሰሩትን ፈለገ? ክርስቶስ ነው የታሰሩትን ፈለገ። ለምን የታሰረ አየ? ሌላ አህያ ሞልቶ ለምን የታሰረ የፈለገው? አያችሁ፣ ክርስቶስ ንስሐ ከማይሽሩ ከ99ኙ ነገደ መላእክት ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ መላእክት ምን ይደረጋል? ደስታ ይደረጋል። ካልታሰረ አህያ ምን እንድነው የፈለገው? የታሰረ አህያ። ክርስቶስ ከጻድቃን ይልቅ ለኃጥአን ይገደዋል። በእውነቱ ማለት ለምንድነው ከኃጢአተኞች ጋር የምትበላ ሲባል ምንድነው ያለ? እኔ ጻድቅ ልጠራ አልመጣሁም አይደለላችሁ እንዴ? መጻይኩ ጸው ጻድቃን አለ ኃጥአን ለንስሐ ህሙማን ይፈቅድ ወላቃቤ ሥራይ ዋኮ ጠወያን። ባለመድኃኒት የሚፈልጉት ታማሚዎች እንጂ ጤነኞች አይደለም። ውሃ የሚያስፈልጋቸው የጠጡ አይደሉም፣ የተጠሙ ናቸው። ውሃን መታጠብ የሚፈልጉት ያደፉ እንጂ የታጠቡ አይደለም። ክርስቶስ የሚያስፈልገን እንዲያውም ለኃጥአን ነው። ስለዚህ ምንድነው ከጻድቃን ይልቅ ለኃጥአን ልዩ እንክብካቤን ያደርጋል። ስለዚህ የታሰረ አህያ ነው። ሁላችንም የታሰርን አህዮች ስለሆን ፈልጎ አምጥቶናል። የታሰርን አህዮች ነው። አሁንም እንደታሰርን ነን። ግን የሚገርመኝ ነገር ይሄ ነው። የታሰረ አህያ ሄዳችሁ ፈታችሁ አሁን ለምን ትፈልጋለህ? ግን አንድ ነገር ማወቅ አለባችሁ። አህያው ሲፈታ አንድ ጉዳይ አለ። ምን የሚል ምን ትሰራላችሁ የሚል። ያ አህያ ሲፈታ የሚበሽቀው ሰውዬ ማን ይመስላችኋል? ዲያብሎስ ነው። ንስሐ ስንገባ የማይፈልግ ማለት ነው። እና ምንድን የሚያደርገው? አንደኛ ለራሳችን የሚለን ምን ይመስላችኋል? አይ በፍጹም ይሄን አንተ ከዚህ በኋላ 11 ጊዜ 21 ጊዜ ተናዛል፣ በፍጹም የምትረባ ሰው አይደለህም ሊል ይችላል። አህያው ሲፈታ ምን ትሰራላችሁ የሚል ነው። ካህናትን ያሰናክላቸዋል፣ የታሰረ እንዳይፈቱ። አይገሌ አይመለስም ይላሉ። እሱ እኮ እንደዚህ የሚል ምን ትሰራላችሁ የሚላቸው። ሊፈቱ ሲሉ በፍጹም እገሌ አይረባም፣ ወደ ነገሌ ዙር የሚለው ዲያብሎስ ካህናት እንዲሰለቹ ያደርጋል። የሚናዘዘው ሰው ደግሞ ራሱ እንዲሰለች ያደርገዋል። አንድ ተስፋ ያስቆርጠዋል። በቃ እኔ እንግዲህ ስንቱን አልፌ ነው ምንድነው ያሰኘዋል። ሁለተኛ ደግሞ ምን ያደርገዋል? ንስሐ አባቱ እንደሰለቸው እንዲያስብ ያደርገዋል። ይህንን ተሻግሮ ማለፍ ይጠይቃል። ምንድነው ያለ ግን ጌታ ምን ትሰራላችሁ ካላችሁ ጌታቸው ይፈልጋቸዋል። እኔ ሁሉ ኃጢአት ሰርቼ ከ20 ካህን ከ10 ካህን ተናዘዝኩ፣ ግን አልተመለስኩም። እንግዲህ ወደ ንስሐ የምገባው ምን ላደርግ ነው የሚል ጥያቄ ቢነሳበት ሰው መመለስ ያለበት ምንድን ነው? ጌታዬ ይፈልገኛል። ትልቁ ነገር ምንድን ነው? ጌታዬ ይፈልገኛል። የታሰርን አህዮች መሆናችን እንዳንረሳ ንስሐ ለመግባት እንድንችል። ሁለተኛ ደግሞ እግዚአብሔር ታስረንም እንደሚፈልገን ማወቅ አለብን። እጅግራችን በነገር በኃጢአት በርኩሰት እንደታሰረም ቢሆን እግዚአብሔር ይፈልገናል። ቁም ነገሩ ግን እየተራገጥን አንፈታም እንዳንል ነው አይደል? የአህያ ችግሩ ሊፈቱ ሲችሉ ምን ይላል? በእርግጫ ተራጋጭ አህያ ከመሆንም እግዚአብሔር ይሰውረን። ያንን ነው የማይፈልገው እግዚአብሔር። ፈተው ወሰዱለት። ይህንን በንስሐ እየፈቱ ለክርስቶስ የሚወስዱ ካህናትን እግዚአብሔር አያሳጣን። ምን አረጉለት? እዚያ ላይ ልብስ አለበሱለት። ምንድነው ልብስ የማለብስ ማለት? አህዮችን ፈቱና ልብስ አለበሱት። እነዚህ አህዮች ምናል? ትልቂቱ አህያ አይሁድ ናቸው። ትንሽቱ አህያ እነማን ናቸው? አሕዛብ ናቸው። ሁለቱም ግን ታስረዋል። ምን ማለት ነው? አይሁድ እናምናለን ባዮች ናቸው። እነዚህ ያላመኑት ናቸው። ያላመኑት በክደት ታስረዋል። በጣም የሚያስደንቀው ግን አይሁድም የታሰሩ አህዮች መሆናቸው ነው። ሰው ከእግዚአብሔር ቤት እየኖረም የታሰረ አህያ ይሆናል። የትም ቦታ የታሰረ አህያ አለ። ያም መፈታት አለበት ነው። መፈታት የሚገባን እንደሆን ያ ምንድነው? የኃጢአት ማሰሪያ ነው። ለምደዋል። እናቲቱ መጫን ለምዳለች። ይሄ ደግሞ ሕግ የለመደ ነው። ሕግን የለመደ ማለት ያነባል፣ ይጸልያል፣ ምን ይላል?
እንደዚህ ያለ የለመደ ሰይጣን ማለት የለመደ አህያ የሚባለው ይሄ ነው። አይሁድ ናቸው። ያውቃሉ፣ ያነባሉ፣ መስዋዕት ያቀርባሉ፣ ተረፈ መስዋዕት ይቀበላሉ፣ ትንቢተ ነቢያት ይተነበያሉ፣ ሰንበት ያከብራሉ። ግን የለመዱ አህዮች ናቸው። ግን እንደታሰሩ ናቸው። ግብዝነቱ ግን እንዳሰራቸው ነበረ። ሕግ ግን ጠንቅቀው ነው የሚያከብሩት እኮ። ሰንበትን እኮ ውሃ መቅዳት ብቻ አይደለም፣ የጧት ከዘረጋ ሳያጥፍ ነው የሚውለው። ሰንበት ነው ከተቀመጠ እንደተቀመጠ ነው የሚሉት። የአይሁድ ሰንበት አከባበር ማለት በጥንቃቄ ያከብራሉ። ግን የታሰሩ አህዮች ናቸው። ልማድና ግብዝነት የአይሁድ ማሰሪያቸው ምንድን ነው? ግብዝነት ይባላል። ይህን ያሰራቸው። ሕግ ያለመደችው ደግሞ ምንድነው? ውርንጫይቱ ደግሞ ያቸው መጫን ያለመደ ሲጭኑባት በዚህ ማሽሎ በዚህ ማለት ደግሞ የጀማሪው ነው ደግሞ ማለት ጀማሪው ነው። በዚህ ማሽሎ በዚህ ሹሉክሉክሉክሉክሉክ ያልተገራ አህያ ማለት ነው። እንደዚያም ያለን ደግሞ አለ። የለመደ አህያ አለ፣ ደግሞ ገና ያልተጫነ አህያ አለ። መሽሎክሎክ የሚወድ ማለት ድብቅብቅብቅብቅ የሚል ጭነት የማያሰላ ማለት ነው። ሁሉንም እንድንለምደው እግዚአብሔር ይርዳን። የለመድነውን ከልማድ ማሰሪያ ይፍታን፣ ያልለመድነውን ደግሞ ሕግ የመሸከም ጉልበት ይስጠን። ይሄንን ነው ደግሞ ሕግን ከመሸከም ይልቅ መሽሎክሎክና ውስጥ ለውስጥ መሄድን እንወዳለን ማለት ነው። በላዩ ላይ ምን አደረጉበት? አቤት ልብስ! በጣም ግሩ ነው። ይሄ ምን ይመስላችኋል? አንድ አህዮቹ ሐዋርያት እስከሚያመጧቸው ድረስ ምን አልነበራቸውም? ልብስ አልነበራቸውም። ልብስ የተደረገባቸው ምንድን ነው? ለጌታ እንዳይቆረቆሩ ነው። እንዲመቸው ብለው ነው የአቅማቸውን ማድረጋቸው ነው። ስለዚህ ማለት ነው ቀድሞ ንስሐ ሳይገባ ለክርስቶስ ይጎረብጥ የነበረ ሰው ንስሐ ሲገባ ምን ይሆናል? የሚመች ይሆናል። ከዚህ በኋላ ክርስቶስ ምን ይልበታል? ያድርበታል። ልብሱን ይለብሳል። ያ ልብሱ ምንድን ነው? ልጅነት ነው። አባቶቻችን ደግሞ በምንመስለውታል የሐዋርያት ትምህርት ነው ይላሉ። አህያ አላዋቂነት ነው። በላይ ሐዋርያት ያለበሱት ልብስ ግን ቅዱሳን ሐዋርያት ያስተማሩት ትምህርት ነው። ከዚህ በኋላ ምን ይላል? ሰው ሳይማር እንደ አህያ ሆኖ አላዋቂ ሆኖ ሊያጠፋ ይችላል። ኋላ ግን የሐዋርያት ትምህርት በላዩ ላይ ልብስ ከሆነለት በኋላ የክርስቶስ ማደሪያ ለመሆን ይበቃል። አንዳንዱ ባለማወቅ ይጎረብጣል፣ አንዳንዱ ባስተዳደጉ ይጎረብጣል፣ አንዳንዱ ለምዶበት ይጎረብጣል። ልብስ ሲለብስ ሁሉም ይመቻል፣ የማይጎረብጥ ይሆናል። ያ ልብስ ምንድን ነው? አንድ ንስሐ ነው፣ አንድ ልጅነት ነው፣ አንድ የቅዱሳን ሐዋርያት ትምህርት ነው። ሌላ ደግሞ ምንድን ነው? አህያ ምዕመናን ናቸው። ሌላስ? ልብሱ ክርስቶስ ከባቴ አበሳ ነው። እንግዲህ ጥሩ አህዮች ለመሆን ያልቃል። እውነቴን ነው የምነግራችሁ። ያቺ አህያ ልብስ ይሄ ነው። እሺ ከግርበታች የተነጠፈው ምንድን ነው? አህያይቱ ግርበታች። ይሄ በጣም ይደንቃችኋል እኮ። እነዚህ ደግሞ ምንድን ናቸው? ከላይ አህያይቱ ለብሳለች፣ ደግሞ ምን ለብሷታል? ይሄ ምንድን ነው? የሐዋርያትን ትምህርት ተምረው የሥጋ ፍላጎታቸው ለክርስቶስ ብለው የሚንቁ ሰዎች ናቸው። ያ ታች የተለጠፈው ልብስ እሱ ነው። የሥጋ ፍላጎታቸውን ንቀው ራሳቸውን የሚገዙ ሰዎች ታችኛው ልብስ ተብለዋል። ሌላ ደግሞ አበው ምን በመስለውታል? ለቅዱሳን የሚደረግ ክብር ነው። ለሐዋርያት፣ ለጻድቃን፣ ለሰማዕታት የሚደረግ ምክንያቱ ምንድን ነው? ከአህያይቱ ላይ ማን አለ? ክርስቶስ አለ። ከቅዱሳን ላይ ማን አለ? ክርስቶስ አለ። አህያይቱ ክብር የማይገባት እንስሳ ብትሆንም ክርስቶስ ስለተጫናት ልብስ እንዳነጠፍንላት ሁሉ ልክ እንደዚህ ቅዱሳን አባቶቻችን ክርስቶስ ስላደረባቸው ክብር ይደረግላቸዋል። ምን ብሏል እሱ? ቃሌን የጠበቀ ሰው ቢኖር እኔም አባቴ መተን እናድርበታለን። የዮሐንስ ወንጌል ምዕራፍ 14 ላይ። ስለዚህ አህያይቱን ስለተጫናት እንደተነጠፈላት ክርስቶስ ያደረባቸው ቅዱሳን ሁሉ እንሰግድላቸዋለን፣ እናነጥፍላቸዋለን፣ እንጎዘጉዝላቸዋለን፣ በዓል እናከብርላቸዋለን። ለምን? እላያቸው ላይ ማን አለና? ክርስቶስ ስላደረባቸው ማለት። ክርስቶስ ላደረባቸው ማንጠፍ ለክርስቶስ ማንጠፍ ነው። እነዚያን ነቅፏቸዋል፣ ክርስቶስ አልነቀፋቸውም። ለቅዱሳንም ማንጠፍ፣ ቅዱሳንን ቄጠማ መጎዝጎዝ፣ መስገድ በፍጹም ይሄን ክርስቶስ ይወደዋል። እሱንም እናገኝበታለን። ሶስተኛ ደግሞ ምን ያላሉ? ከሐዋርያት እግር ስር እያመጡ ገንዘቡን ያፈሱት ነበር ይላል። እነማን? በዘመኑ የነበሩ ክርስቲያኖች። የሐዋርያት ሥራ ምዕራፍ 4፣ 5 ስታነቡ እስከ ምዕራፍ 8 ድረስ ይህን የሚናገረው ያመኑት ሁሉ አንድ ልብ ነው ያላቸው፣ ገንዘባቸው አንድ ነው፣ ይሸጣሉ፣ ያላቸውን ለሐዋርያት ያስረክባሉ። ከእግር ስር ማንጠፍ ማለት ለክርስቶስ ደቀ መዛሙርት አስራት፣ በኩራት፣ ስለት ይወጣላቸዋል። አስራት ይወጣላቸዋል፣ ስለት ይወጣላቸዋል። ለቅዱሳን ስለት ይቀርባል። ስለ ክርስቶስ ፍቅር ብለው ራሳቸውን የናቁ ሰዎች እታች የተነጠፈውን ልብስ ይመስላሉ። የሚገርም ነው። ከዛፉ እየቆረጡ ያነጠፋሉ። የቆረጡ ያነጠፉት ደግሞ ምንድን ነው? ይህ የእግዚአብሔር ቸርነት ነው ይላሉ ሊቃውንቱ። የእግዚአብሔር ቸርነት ነው የቆረጠፉ። ያ እግዚአብሔር አብቅሎን የሰጠ ዛፉን እነሱ ዝናብ አላዘነሙም፣ ፀሐይ አላወጡም። እግዚአብሔር ፀሐይ ያወጣለት፣ እግዚአብሔር ባዘነበለት እንጨት ነው ያመጡለት። እግዚአብሔር በቸርነቱ በመግቦቱ ጠብቆ ለትሕትና የሚያበቃቸው ሰዎች ናቸው። ስለዚህ በእግዚአብሔር ቸርነት ለአህያይቱ ምን ተደረገላት? መጎዝጎዝ የማይገባት አህያ ክርስቶስ ስላደረባት ምን ተደረገላት? ቅጠል ተቆርጦ ተነጥፍለት። ሰዎች ሁሉ የማይገባቸው ሲሆኑ
የሚሰጣቸው ክብር በእግዚአብሔር ቸርነት የተሰጠ እንደሆነ እንዲያስቡ ነው። እግዚአብሔር ስላደረባቸው የተነጠፈላቸው እንጂ እነሱ ለመነጠፍ የሚገባቸው ስለሆኑ አድርገው እንዳያስቡ የእግዚአብሔር ቸርነት እንዲነጠፍልሽ አደረገች። ገንዘቡ ግን የእግዚአብሔር ነው። ያበቀለ እሱ ነው። ያደረቀ እሱ ነው። ያለመለመ እሱ ነው። ልክ እንደዚህ ሁሉ ይህ ከዓለም የሚመጣው ክብር ሁሉ ለከበረ ሰው የሚመጣው ክብር ሁሉ እግዚአብሔር ሰጥቶ እንጂ አንተ አይደለህም ለማለት ይህንን አድርገዋል። ዘንባባ ጫፉ እሾህ ነው። ክርስቶስ አሸናፊ እግዚአብሔር ነው ለማለት ነው። አሸናፊ እግዚአብሔር ነው። እግዚአብሔር ተዋጊ ነው ይላል አይደለም? እግዚአብሔር ተዋጊ ነው ይላል። በኢሳይያስ በነቢያት ሁሉ ስታነቡ እግዚአብሔር አምላካችሁ በቀለኛና የሚዋጋ አምላክ ነው ይላል። ማዋጋት የማሸነፍ ምልክት ነው፣ መዋጋት። ስለዚህ የክርስቶስ የድል ነሽነቱ ምልክት ነው የዘንባባው እሾሁ ማለት ነው። ሌላው ዘንባባን በእሳት ሲያቃጥሉት ምን ይላል? እሳት ፈጽሞ አይበላውም፣ የክርስቶስም ባህሪው ጨርሶ አይመረመርም። ስለዚህ አንተ ፍጡር አይደለህም አሸናፊ እግዚአብሔር ነህ ሲሉ ዘንባባን አቅርበውለታል። 2 ባህሪ ጨርሶ አይመረመርም ሲሉ ዘንባባን አቅርበውለታል። ተምር ዛፍ አቅርበውለታል። ተምር እሾህ አለው፣ አሁንም አሸናፊ ስለሆነ ነው። ተምር ረጅም ነው፣ ልዑል እግዚአብሔር ነህ ሲሉት ነው። ሌላስ ደግሞ ምን አድርገውለታል? የተምር ፍሬው ስንት ነው? አንተም ዋሂደ ባህሪ ነህ፣ ባህሪህ አንድ ነው አይከፈልም ለማለት ተምር አቅርበውለታል። ዘይት ወይም ደግሞ ወይራ ያነጠፉለታል። ወይራ ብሩህ ነው፣ አንተ የዓለሙ ሁሉ ብርሃን ነህ ሲሉት ነው። ወይራ ጽን ነው፣ አንተ የዓለሙ ኃይል ነህ ሲሉት ነው። ወይራ መስዋዕት ነው፣ መስዋዕት ሆነህ ዓለምን የምታድነው አንተ ነህ ሲሉ፣ ስለዚህ ለመስዋዕትነቱ፣ ለብርሃንነቱ፣ ለጽንነቱና በልጅነት የሚያከብር ለመሆኑ መዝሙር 22 ላይ ስትመለከቱ ራሴን በዘይት ቀባ ይላል። በልጅነት አከበርከኝ ማለት ነው። ወይራ ቅባት ይሆናል። ስለዚህ ክርስቶስም በልጅነት የምታከብር ነህ ለማለት የወይራ ዝንጣፊ ይዘው አመስግነውታል። ሌላ በእስራኤል ባህል መሰረት ዘንባባ ይዞ ማመስገን የደስታ ምልክት ነው። አብርሃም ይስሐቅን በወለደ ጊዜ ዘንባባ ይዞ አመስግኖ ነበረ። ደስታችን አንተ ነህ ለማለት ዘንባባ እየቆረጡ አመስግነውት ነበር። ከዚያ ምን ሆነ? 14 ምዕራፍ ሄዷል። 10 የ10 ቃላተ ወንጌል ምሳሌ ነው። 4ቱ የ4ቱ ኪዳናት ምሳሌ ነው። 4ቱ ኪዳን የሚባሉ ኪዳነ ኖህ፣ ግዝረት አብርሃም፣ ክህነተ መልከጼዴቅ እና ጥምቀተ ዮሐንስ ናቸው። እነዚህ ሲፈጸሙ ክርስቶስ ሰው ሆነ ለማለት 14ቱን ምዕራፍ በእግር ሂዷል። ቤተ መቅደሱን በአህያይቱ ዙሮ ገብቶ ተመስግኗል። ሲመሰገን እንዲህ ነበረ። የፊተኞቹም ወይም የሚመሩትም የሚከተሉትም ሆሳዕና ይሉ ነበር። ሆሳዕና ማለት ታድነን ዘንድ ተማጽነንሃል ማለት ነው አንዱ ፍቹ። ሁለተኛ ደግሞ አቤቱ እባክህ አሁን አድን ማለት ነው። ጠብቀን አድነን፣ አሁን አድን ማለት ነው። ደግሞ በአንድ በኩል ደግሞ ታድነን ዘንድ ተማጽነንሃል ማለት ነው። ስለዚህ አሁን አድን ማለቱ በክርስቶስ የመዳን ቀን መቼ ነው? ዛሬ ነው። ዕለት ዕለት ክርስቶስ ዓለምን ሲያድን እና ሲጠብቅ አባቴ እስከ ዛሬ ይሰራል እኔም እስከ ዛሬ እሰራለሁ እንዳለ ዕለት ዕለት ሰዎችን የሚያድን እረኛና የነፍሳችን ጠባቂ እውነተኛ ድነትን ያደረገልን የነፍሳችን መድኃኒት መሆኑን ለማጠየቅ ሆሳዕና በአርያም ማለት በሰማይ ላለ መድኃኒት ምስጋና ይገባል። በሰማይ ላለ ማለት ምናል ነው? አምላክ ለሆነ ፈጣሪ ላለ በአርያም የጨመሩት በአርያም ሆሳዕና በአርያም በሰማይ ላለ መድኃኒት ምስጋና ይገባል የተባለበት ምክንያት ምን መሰላችሁ? ክርስቶስ ሩቅ ብሲ አይደለም። የሩቅ ብሲ መድኃኒት የዘላለም ሕይወት ሊሰጥ አይችልም። ስለዚህ ክርስቶስ ምንድን ነው? የዘላለም ሕይወት የሰጠበት ምክንያት አምላክ ስለሆነ ነው። ለዚህ ነው በአርያም የተባለበት ምክንያት የፍጡር ደም አያድንም። ፈጣሪ የተዋህደው ደም ግን ለዓለም ሁሉ ሕይወትን ሰጥቷል። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆይ።